ይህ አሁን እስራኤል ከኢራን ጋር እያደረገችው ያለው ጦርነት ከመጽሐፍ ቅዱስ አንጻር መጽሐፍ ቅዱስ ላይ በመጨረሻው ዘመን ከእስራኤል ጋር ስለሚደረገው ጦርነት ከሚነግረን የትንቢት መጽሐፍ አንጻር ያ እየተፈጸመ ነው ወይስ ገና ሊፈጸም ያለ ጉዳይ ነው የሚለውን ለማየት እንሞክራለን። እንግዲህ ስለ መጨረሻው ዘመን ጦርነቶች ከእስራኤል ጋር ስለሚደረገው ጦርነት መጽሐፍ ቅዱስ ትንቢቶችን አስቀምጧል። በመጽሐፍ ቅዱስ ላይ በተለያዩ ስፍራዎች ላይ ይህ የትንቢት ቃል ተቀምጦልናል። ለምሳሌ በብሉይ ኪዳን በሕዝቅኤል መጽሐፍ፣ እንዲሁም በዳንኤል ላይ፣ በአዲስ ኪዳንም በማቴዎስ 24 እንዲሁም በዮሐንስ ራእይ ላይ ጭምር በመጨረሻው ዘመን ስለሚሆኑ ጦርነቶች በእስራኤል ላይ ስለሚኖረው ከበባ መጽሐፍ ቅዱስ በትንቢታዊ መልክ ይነግረናል። ያ ደግሞ የመጨረሻው ዘመን የንጉሱ በክብር መገለጥን ያመላክተናል ወይም አመላካች እንደሆነ ይናገራል። አሁን ግን ሰሞኑን በኢራን ላይ እየተደረገ ባለው ዘመቻ እስራኤል በኢራን ላይ እያደረገች ያለው ዘመቻን ከመጽሐፍ ቅዱስ አንጻር እናየዋለን። ይህ የመጨረሻው የተባለለት በትንቢት የተጻፈው አይነት ጦርነት ነው ወይስ በመጨረሻው ዘመን ሊሆን ላለው ጦርነት በር ከፋች ሊሆን የሚችል ጦርነት ነው ወይ የሚለውን እናያለን። እንግዲህ መጽሐፍ ቅዱስ በመጨረሻው ዘመን ስለሚሆነው ጦርነት ሲናገር የመጨረሻው ጦርነት የሚሆነው እስራኤል በሰላምና በዝግታ መኖር ስትጀምር ነው። በዙሪያ ያሉትን ጠላቶች ሁሉ አሸንፋ በሰላም መኖር ስትጀምር፣ ጠላቶች ያለቻቸውን ሁሉ ከተቆጣጠረች በኋላ እንደሚሆን ነው መጽሐፍ ቅዱስ የሚያመለክተው። ምክንያቱም በሰላም እየኖሩ ሳለ ድንገት ምጥ እንደሚሆን፣ ምጥ ድንገት እንደሚይዝ እንደሚመጣ እንደዛ እንደሚሆንባት በድንገት ይህ ወረራ እንደሚፈጸምባት ነው መጽሐፍ ቅዱስ በግልጽ የሚናገረው። አሁን ያለውን ግን ጦርነት ስንመለከት እስራኤል አስቀድማ ስጋትን ለመከላከል ስጋቷን ለማስወገድ ጠላቴ ባለችው ኃይል ላይ ቅድሚያ የማጥቃት ዘመቻን ያደረገችው። ስለዚህ ይህ ደግሞ የመጨረሻው ዘመን ላይ የተነገረው በእስራኤል ላይ ስለሚካሄደው ጦርነት ወይ የንጉሱ መምጫ ዋዜማ ላይ ከሚደረገው ጦርነት የተለየ መሆኑን ያሳየናል። ነገር ግን ይህ አንድ ትልቅ እርምጃ ነው ማለት እንችላለን ለሚቀጥለው ትንቢት ወይም ደግሞ ለመጨረሻው ዘመን ለሚመጣው ለዚያ ጦርነት አንድ በር ከፋች የሆነ የትንቢት አካል ጦርነት እንደሆነ ልንረዳ እንችላለን። ያ ደግሞ የሚሆነው እንዴት ነው? እስራኤል ዋና ጠላቷ በአሁን ሰዓት ኢራን ነው። ዋና ጠላቴ ብላ የምትጠራውም ኢራንን ነው። ያንን በቁጥጥር ስር ማዋል ቻለች ማለት በዙሪያ ሁሉ ያሉትን ስጋት ሊሆኑባት የሚችሉትን ሁሉ አካላት መቆጣጠር ትችላለች ማለት ነው። ያንን ካደረገች ደግሞ የህልውና ስጋት ሳይኖርባት እንደ ሀገር ሆና መቀጠል ትችላለች። ይህ ሲሆን ደግሞ ያ የመጨረሻው የተባለለት የትንቢት ፍጻሜ ተቃርቧል ማለት ነው። ሌላው ደግሞ ዋነኛው ነገር ከሐሰተኛው ጋራ ስምምነት ልታደርግ የግድ ይላታል። ያም ደግሞ የሚጠቅማት የቤተ መቅደሱን ድጋሚ ግንባታ መታነጽን የሚያስችላት ዋና ስምምነት ስለሆነ ያንን ውል የግዴታ ማድረግ ይኖርባታል። በዳንኤል መጽሐፍ ላይ እንደሚናገረው ቤተ መቅደሱ እየተገነባ ለማለቅ ግማሽ ላይ በሚቀረው ሰዓት ያኔ ውሉን እንደሚያፈርስና እንደገና እስራኤልን ለመውረር እንደሚነሳ ነው ትንቢቱ የሚናገረው። ያ ሊሆን የግድ ይላል። በሶስተኛ ደግሞ እስራኤልን የሚወጋት የሚከባት ይህ ኃይል ከብዙ ከዓለማት ክፍል የተሰባሰቡ ልዩ ልዩ ጦሮችን ይዞ ነው የሚሆነው። ጦርነቱም የሚደረገው ደግሞ በእስራኤል ቅዱስ ምድር ላይ ነው የሚሆነው። እስራኤል በራሷ ቴክኖሎጂና በራሷ አቅም በራሷ የጦር ጉልበት አንዳችን ነገር ማድረግ በማችልበት አቅምና ሁኔታ ላይ እያለች ድንገት ተነስቶ እንደሚወራትና እንደሚወጋት ወይም ደግሞ ከእስራኤል ጋር ወደ ውጊያ እንደሚገባ ነው የሚናገረው። በዚህ ሰዓት ደግሞ እግዚአብሔር ራሱ ወርዶ ይዋጋላቸዋል በተለያየ መለኮታዊ ሁኔታዎች። ከሰማይ እሳት ወርዶ ብዙዎችን ይፈጃል። እንዲሁም ደግሞ ምድር ተከፍታ ብዙዎችን እንደምትውጥ ውጊያውን ራሱ እግዚአብሔር ቆሞ እንደሚዋጋላት ይናገራል። ይህን ውጊያ እግዚአብሔር ራሱ ባይዋጋው ኖሮ እስራኤል በፍጹም ልትቋቋመው የማትችለው ሁኔታ እንደሆነ ነው የሚናገረው። ስለዚህ አሁን ላይ ያለው ጦርነት ለቀጣዩ ጦርነት ምናልባት በከፍተኛ ሁኔታ በር ከፋች ነው ልንል እንችላለን። ምክንያቱም አሁን ያላት ዋና ጠላት ኢራን ነው። እሱን መቆጣጠር ከቻለች ምናልባት እስራኤል በእርጋታና በሰላም መኖር
ከጀመረች መኖር ከቻለች በኋላም ደግሞ ያንን ስምምነት ማድረግ ከቻለች የቤተ መቅደሱን ድጋሚ ግንባታ ለማድረግ የሚያስችላትን ውል ማድረግ ከቻለች ያኔ የመጨረሻው ጊዜ እንደደረሰ የመጨረሻው የንጉሱ መገለጥ እንደሚሆን ልዩ ልዩና ታላላቅ ምልክቶች ሁሉ በዓለም ላይ መሆን የሚጀምሩበት ዘመን ጊዜ እንደሚሆን መጽሐፍ ቅዱስ ይነግረናል።